ሰላም እንዴት ናችሁ? የካውያ ጫፎች ብዙ ጊዜ አልሰራ እያለን እየደነዘ ያስቸግረናል። እንደምታዩት የዚህ ካውያ ጫፍ ምንም ነገር ሊበይድ አይችልም፣ ሊድ አያቀልጥም። የምበይድበትንም ነገር ሙሉ ለሙሉ አይበይድልኝም፣ አይሰራም ማለት ነው ጭራሽ። ስለዚህ እነዚህ ብዙ ጊዜ የጎርዳክ የራሱ ካለቀብን በኋላ ሌሎች ገበያ ላይ ያሉትን እንሞክራለን። ገበያ ላይ ያሉትን እነዚህ ስንሞክር እንደዚህ ያሰቃዩናል ማለት ነው። ትንሽ ከተጠቀምንባቸው በኋላ መልሶ እንደዚህ ይሆናሉ። ስለዚህ ይሄን የሚያደርጉ ያው እንደ ጎርዳክ አይደሉም፣ ቆሻሻም አይችሉም ማለት ነው። ስለዚህ እንዴት አድርገን መልሰን መበየድ እንደምንችል እና አሪፍ መበየጃ እንዴት አድርገን ልናደርገው እንደምንችል አብረን እናያለን ማለት ነው። ስለዚህ ብዙ ጊዜ ያጋጥመናል እነዚህ ጎርዳክ ከቀየርን በኋላ። ስለዚህ ቆሻሻ ነው ብያችኋለሁ። ስለዚህ መጀመሪያ የምንጀምረው ስፖንጃችንን በማጽዳት ነው። ስፖንጃችንን እንደዚህ አጽድተን በአረፋ ካደረግን በኋላ በብርጭቆ ወረቀት ወይም በሱ ጽድት አድርገን እናጸደዋለን ማለት ነው የካውያውን ጫፍ። ለዚህ እንጀምራለን። መጀመሪያ ግን ሁልጊዜም ከካውያችን አጠገብ እነሱ የሚሰጡን ስፖንጅ ብዙ ጊዜ ከጊዜ ብዛት ያልቃል። ካለቀ በኋላ ስፖንጅን በአረፋ አድርገን እንደዚህ ማስቀመጥ ግዴታ ነው ማለት ነው ካውያ ብንጠቀም ከሆነ። አለበለዚያ ያው ቆሻሻ ስለሚይዝ ቶሎ ለመስራት አያስችለንም ማለት ነው። ስለዚህ ካውያውን እናጠፋዋለን። ትንሽ ቀዝቀዝ ካለ በኋላ እንደዚህ በምታዩት መልኩ በብርጭቆ ወረቀት ፈቀፍቀዋለን ማለት ነው። የምንፈቀፍቅበት ምክንያት ቆሻሻውን ለማንሳት ነው። ሁለት ደግሞ የአመዳማ የሆነውን ነገር ከካውያችን ላይ ለማንሳት ወደ ነበረበት ቦታ ላይ መመለስ ነው ማለት ነው። ስለዚህ እሱን ካጸዳም በኋላ እንደምትመለከቱት በደንብ አድርገን ነው የምናጸዳው። ሙሉ ለሙሉ የብረት ቀለም ሲያመጣ ወይም ነጭ ሲሆን እናቆማለን ማለት ነው። ስለዚህ ሙሉ ለሙሉ በደንብ ማጽዳት አለብን። የምናጸዳው ደግሞ በአንድ አይነት መልኩ ነው። ወደ ላይ ከጀመርን በዚህ መልኩ ወይ ደግሞ በክብ ከጀመርን ደግሞ በክብ እያዞርን ነው የምናጸዳው ማለት ነው። ስለዚህ ሁሉንም ካጸዳን በኋላ በእንትኑ እናጸዳዋለን፣ በኦሞ እናጸዳዋለን፣ እናጥበዋለን እንደማለት ነው። በኦሞ እያጸዳን ሙሉ ለሙሉ መልቀቁን ቼክ ስናደርግ በዚህ መልኩ እናጸዳውና እንለኩሰዋለን ማለት ነው። ስለዚህ ከለኮስን በኋላ ሊድ እናደርግበታለን። እዚህ ጋር ትንሽ ውሃ ስላነሰችው እርጥበት ስላነሰው እርጥበት አደርግበታለሁ። እዚህ አረፋው በደንብ ካውያውን ያጸደዋል ማለት ነው። እዚህ እንደዚህ እያደረግን ካውያችንን አጽድተን መጠቀም እንችላለን ማለት ነው። አለበለዚያ ግን ያሰሪ ጫፍ መግዛቱ ምንም ትርጉም የለውም። ምክንያቱም 10 ጊዜ ስለሚሆን የሚበላሸው ብዙ ጊዜ ጫፍ እየገዛን አንችለውም። እዚህ እንደ ጎርዳክ አይሆኑም። የጎርዳኩ ቢገኝ አሪፍ ነበረ። ስለዚህ እነዚህ ገበያ ላይ ያሉትን በዚህ መልኩ አጽድተን ግን መጠቀም እንችላለን። እንደምታዩት ከለኮስኩት በኋላ ሊዴን ጫፍ ላይ አደርጋለሁ ማለት ነው። ምክንያቱም ጫፍ ላይ ካደረኩት ያቺ ጫፍ ላይ ሊድ ስለሚይዝ በዛች ጫፍ በኩል በቀላሉ መበየድ እችላለሁ ማለት ነው። ስለዚህ ቀላል ያደርጓል ስራዬንም ማለት ነው። እንደምታዩት ጫፏ ላይ ሊድ እንዲይዝልን እናደርገዋለን። ሙሉ ለሙሉ ጽድት ካለ በኋላ ማለት ነው። ጽድት ካለ በኋላ ሊዳችንን ጫፉ ላይ እናደርጋለን። ሲግል ካውያው ሊዱን መያዝ ይጀምራል። ሊዱን ከያዘ ደግሞ አሪፍ ይሆናል ማለት ነው። ስለዚህ በጎን በኩል ብንሰጠው በጎን በኩል ብቻ ነው መበየድ የምንችለው። በሌላ በኩልም ብንሰጠው በዛ በኩል ብቻ ነው መበየድ የምንችለው ማለት ነው። ስለዚህ መሃል ላይ ጫፍ ላይ ብንሰጠው ሊድ የመጀመሪያ ጊዜ አሪፍ ነው ማለት ነው። ስለዚህ ካውያችንም ስንገዛ የመጀመሪያ ጊዜ የፒኑን የምንቀይር ከሆነ ጫፉ ላይ መስጠት አለብን ማለት ነው። ከዛ በኋላ ይሰራል ማለት ነው። እዚህ ትንሽ ሊዱን እንዲይዝ ቆየት ልበታለሁ። በደንብ ሊዱን እንዲያጠራቅም ስለምፈልግ ነው። ከዛ በኋላ እናጥበዋለን። ከዛ ጫፉ ላይ ሊድ ይዟል ማለት ነው። ከዚህ በኋላ ሊድ ለመያዝ አያስፈልገኝም ማለት ነው። እንደምታዩት ይሄው ቅድም ሲያስቸግረኝ የነበረውን በአንዴ ብድግ አደርጋለሁ። ይሄኛውንም ብድግ አደርጋለሁ። መበየድም ስፈልግ እዚህ ጋር ካፑ ጋር እስቲ ሊድ አድርገንም በይድ በቀላሉ መበየድ ያስችለናል ማለት ነው። እንደምታዩት ጽዳት ነው የሚፈልገው ካውያ። እንደምታዩት ይሄው በቀላሉ እዚህ ጋር እንበይዳለሁ። እስቲ በሳከርና እያነሳን እንሞክረዋለን። ስለዚህ ቀላል ነው ማለት ነው። ስለዚህ በሳከር እስቲ ሊድ ያነሳል አያነሳም የሚለው ሊድ በደንብ ካላቀለጠ ብዙ ጊዜ ሳከር ውስጥ በደንብ አይገባም ማለት ነው። ስለዚህ በደንብ ይሰራል። መልሰን በይደንም ቼክ እናደርገዋለን። እዚህ ካውያችንን በቀላሉ በዚህ መልኩ አጽድተን መጠቀም እንችላለን ማለት ነው። ጫፉን መግዛት ሁሉ ጊዜ አይጠበቅብንም። ጫፉ ጎደል በሚልበት ጊዜ በሚቆሽሽበት ሰዓት ነው የሚገገመው ወይም አልሰራም የሚለው ማለት ነው። ስለዚህ ቅድም የነቀልኳቸውን ልበይዳቸው
እንደምታዩት በጣም በቀላሉ ድሮ ሲሰራ እንደነበረው ማለት ነው እንደዚህ ይበይድልኛል ማለት ነው። ስለዚህ ሼር ላድርጋችሁ ብዬ ነው። አመሰግናለሁ።